ዝኾኑ ሎሚ ድማ ፍልይ ብዘበለ መልክዑ ናይ ትግርኛ ክላሲና ክንጅምር ማለት እዩ። ትግርኛ ያው ንጀመርቲ ማለት እዩ። አይ ሆፕ እየተረዳችሁኝ እንደሚሆን ትግርኛ ለጀማሪ ክላስ እንጀምራለን ዛሬ። ትግርኛ ለጀማሪ ክላስ ብለን በዚሁ መልኩ እንጀምራለን። ትግርኛ ስንጀምር ታዲያ በመቼስ ማንኛውም ቋንቋ በአልፋቤት ወይ ደግሞ በፊደላት እንደሚጀመር ሁሉ እዚህ ጋር እንደዚህ ነው የሚሆነው። በትግርኛ አማርኛ ላይ ያሉት ፊደሎች በሙሉ ያ የተወሰኑት በስተቀር ይኖራሉ ማለት ነው። ኦኬ ምናልባት ትግርኛ ላይ የማይኖሩ የአማርኛ ፊደላት ለይተን ማውጣት ካለብን ለምሳሌ ሰንጉስ ብዙ ጊዜ ላይኖር ይችላል። ሰንጉስ ትግርኛ ላይ አይኖርም። ምክንያቱም ይሄኛው ሰ ስላለ ማለት ነው። ይሄኛው ሰ ስላለ ምክንያቱም ትግርኛ ላይ አብዛኞቹ ፊደላት ድግግሞሽ አይፈልጉም። በድምጽም በቅርጽም ምንም ነገር የሚደገም ነገር የለም ማለት ነው። ኦኬ የለም። ይሄኛው ሰ አማርኛ ላይ አለ፣ ትግርኛ ላይ ደግሞ ብዙ ጊዜ አይዘወተርም ማለት ነው። ምናልባት የምታውቁ ካላችሁ ደግሞ ይሄንን ልታጋሩን ትችላላችሁ። ኦኬ ብዙ ጊዜ አክቲቭ ነው ወይ እንጠቀማለን ወይ? በልምድ ልንጠቀመው እንችላለን። በልምድ ዝም ብሎ ልክ እንደምናወራው ማለት አማርኛ ወይ እንግሊዝኛ ጨምረን እናወራ ያለ እና ምናልባት ከዛ አንፃር ሰ ልንጠቀም ወይ ደግሞ ሊጠቀሙ የሚችሉ ሰዎች ሊኖሩ ይችላሉ። ነገር ግን እንደ ኮመን ልንጠቀመው የምንችለው ሰ ይሄኛው ነው። ይሄኛው ሰ ነው። ሌላኛው አማርኛ ላይ ያሉ ፊደላቶች ነገር ግን ትግርኛ ላይ ልንጠቀመው የማንችለው ምንድነው? ይሄ ምንድነው? ይሄ ገ የሚመስለው ወይ ደግሞ ጓ የሚመስለው ሀ ማለት ነው። ይሄኛው ማለት ነው። እኔ ጽፌው ማላቀም ይሄ ባይዘው ይሄኛው ሀ አማርኛ ላይ ወደ 4 የሚሆኑ ሀዎች አሉ። ታውቃላችሁ? 4 ሀዎች አሉ። እነሱም ሀሌታው ሀ አለ፣ እንደገና ደግሞ ሀመሩ ሀ አለ፣ ይሄኛው እንዳልኳችሁ ይሄኛው ጓ የሚመስለው ሀ አለ፣ እንደገና ደግሞ ይሄኛው ሀ አለ። እነዚህ ሁሉ በአማርኛ ሲሆን የሀ ድምፅ ነው ያላቸው ማለት ነው። አሁን ከነዚህ ለምሳሌ ይሄኛው ትግርኛ ላይ የለም። እነዚህ ደግሞ የራሳቸው የሆነ ድምፅ አላቸው በትግርኛ። ለምሳሌ ይሄኛው አሁን ምንም እንኳ ሀ ቢሆንም በትግርኛ ግን ሀ ነው የሚባለው። ሀ ኦኬ። ሁሉም ፊደላት ወደ ጎን እንደዚህ ብንሄድ ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ ኦኬ። እዚህ ጋር አሁን ለምሳሌ አማርኛ ላይ የሚደገሙ አሉ። እዚህ ጋር ሀ ነው፣ እዚህ ጋር ሀ ነው። አራተኛውንም አንደኛም አንድ አይነት ድምፅ ይኖራቸው ይሆናል ቅርጻቸው ቢለያየም ሀ ሀ ኦኬ። ነገር ግን በትግርኛ ሲሆን ይሄኛው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። እዚህ ላይ ብቻ ነው ሀ የሚል ድምፅ ያለው ትግርኛ ላይ። ይሄኛው ልክ እንደ ሌሎቹ ልክ እንደነ ለ ሉ ኦኬ ለ አያችኋ እዚህ ጋር ሀ ለ ሐ መ ረ ሰ ሸ ሁሉም ፊደላት በአማርኛ በትግርኛ ሲሆን ሁሉም ፊደላት አንድ አይነት ድምፅ አላቸው። አንድ አይነት ድምፅ። ለምሳሌ ኦኬ ሀ ለ ሐ መ ረ ሰ ሸ ቀ ቀ በ ተ ቸ ነ ኘ እ ከ ኸ ኦኬ ወ ዐ ዘ ዠ የ ደ ደ ጠ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ ምንም የሚደገም የሚባል ፊደል የለም ማለት ነው። የሚደገም የለም። ኦኬ ቅድም እንዳልኳችሁ ሰ ይሄኛው የለም፣ አንደግመው የለም። ይሄኛው ሰ ነው የምንጠቀመው በትግርኛ ሲሆን ይሄኛው ሀ የለም። በዚህ ምትክ ይሄኛው ሀ ነው የምንጠቀመው ማለት ነው። ሀሌታው ሀ ማለት ይሄኛው ነው የምንጠቀመው። ሌላኛው አማርኛ ላይ ያለ ግን ትግርኛ ላይ የሌለው ደግሞ ምንድነው? ምን ነበረ? ኦኬ የስ ብዙ ጊዜ የማንጠቀመው ኤርትራ አካባቢ ይጠቀሙታል። ይሄኛው ደም ይመስለው ጸ ማለት ነው። እኔ ግራ ነው የሚያጋባኝ ደ ነው የሚመስለኝ ባይዘው ምክንያቱም በዚህ ቦታ
ምን እንጠቀማለን እኛ? ይሄኛው እንጠቀማለን። ይሄኛው ፀ አይን ማለት ነው። ይሄኛው ፀ ነው የምንጠቀመው። ይሄኛው ፀ ብዙ ጊዜ ስራ ላይ የለም። በተለምዶ ግን ያው ታይፕ ሲደረግ ኮምፒውተር ላይ በተለይ ስልክ ላይ ምናምን ነገር ብዙዎች ይጽፋሉ። በትግርኛም ይሄኛው ይጠቀማሉ። ግን ይሄኛው በብዛት ስራ ላይ የሚውለው ትግርኛ ላይ ሲሆን ሶስት ፊደላት ትግርኛ ላይ ብዙ ጊዜ አክቲቭ አይሆኑም ማለት ነው። ለምሳሌ ሰንጉስ ይሄኛው ሀ የሚባለው በዚህ ቦታ ይሄኛው ሀ ስለምንጠቀም ማለት ነው። ይሄኛው ፀ በዚህ ቦታ ይሄኛው ነው የምንጠቀመው። ይሄኛው ፀ ሐራይዶ ተረዲኩም ዶ ኤኒ ኩዌስችን ጥያቄ ሕቶ ገለታ ታሃልይኩም ክትሓቱን ትኽእሉኹም። ኣነ እውን ምሳኻትኩም ሓቢረ ክመሃር ምንቲ ኦኬ። ኢፍ ዘይፈልጦ ነገር ተሃልዩ እኔ የማላውቀው ነገር ካለ እናንተ ደግሞ ትነግሩኛላችሁ ኮሜንት ላይ ኦኬ። ያ ሃው እሺ እንቀጥላለን። ሐምፂ የትግራይ አሁን የተጠቀምኩበት ፀ እኔ ብዙ ጊዜ አልጠቀሙም። ለምሳሌ ይሄኛው ፀ የተጠቀምከው እኔ ይሄኛው ነው የምጠቀመው። ኦኬ ኦኬ ጽቦ ማንኛውም ትግርኛ ሐራይ ትግርኛ ስትማሩ እኔ ትግርኛ ለጀማሪ ገና ጀማሪ ሆናችሁ ትግራይ ላይ ያላደጋችሁ ሌላ ቦታ ላይ እየኖራችሁ ግን ትግርኛ መማር የምትፈልጉ ካላችሁ ለእናንተ ነው ይሄ ትምህርት የሚሆነው እንጂ እውቀቱ ያላችሁ የተወሰነ ማውራት የምትችሉ ከሆነ ምናልባት ይሄ እንደ ትንሽ ሊሆን ይችላል ለእናንተ ኦኬ። ግን ምናልባት የማታውቋቸው ነገሮች ሊኖሩ ስለሚችሉ ብታዩ የተሻለ ነው። ስለዚህ ትግርኛ ትምህርት ለጀማሪ ብዬ ነው ኦኬ ለእናንተ እየሰጠው ያለሁት እና ፊደላቶቹ እነዚህ ናቸው እላችኋለሁ። አሁን አማርኛ ላይ እና ትግርኛ ላይ ያሉት ትንሽ ልዩነት ትንሽ ኦልሬዲ አማርኛ ላይ ያሉ ናቸው ሁሉም ፊደላት ማለት ይቻላል። በተለይ አንድ ግን የሆነ ፖስተር ላይ ምናምን ሲወጣ ብዙ ጊዜ የማላየው አማርኛ ላይ ይሄኛው ነው። ይሄኛው ቃ ይሄ ቃ ነው። ይሄኛው ቃ ደግሞ አማርኛ ላይ ብዙ ጊዜ የለም። ብዙ ጊዜ ይሄኛው አማርኛ ላይ ተጽፎ አናገኘውም። ይሄኛው ኸ ወይ ደግሞ በአማርኛው ኸ በትግርኛ ሲሆን ሌላ ድምጽ ነው ያለው። ኸ ኦኬ ኦኬ። እኔ ትግራዋይ ነኝ ግን ትግርኛ አልችልም። ኖርማል እኔ አስተምርሃለሁ። ባይዘወይ ትግርኛ በፎርማል ክላስ በኦንላይን ሆኖ ጀስት ክፍያ ኖሮት መማር የምትፈልጉ ካላችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁልኝ በፕራይቬትም በግሩፕም መማር የምትችሉ ይሆናል ማለት ነው። ከዛ በተረፈ ደግሞ እኔ ይህንን ፖስት በማድረግበት ጊዜ እሱን ማየት ትችላላችሁ። ዩቲዩብ ላይ ለቃለው የኔ ዩቲዩብ @ab language ብላችሁ ታገኙታላችሁ። ab language ወይ ደግሞ ab ቋንቋ ዩቲዩብ ላይ ኦኬ፣ እዛ ላይ ጭነዋለሁ። ናይስ። ስለዚህ አሁን አማርኛ ላይ እና ትግርኛ ላይ ያሉ ልዩነቶችን ነው እያየን ያለ ነው። ፊደላቶቹ ሁሉም እንጠቀማቸዋለን አይ ነው በተለምዶም በእንደዚሁ ብቻ ትግርኛ ላይ ግን የተወሰኑ ቃላት ፊደላት ብዙ ጊዜ ላንጠቀማቸው የምንችላቸው ናቸው። ለምሳሌ ሰንጉስ ይሄኛው ፀ ምክንያቱም በዚህ ቦታ ይሄኛው ፀ ስላለ ማለት ነው። ይሄ ፀ እንጠቀማለን። የሚደገም ነገር የለም ትግርኛ ላይ ምንም አይደገምም። ይሄኛው ሃ ይሄኛው ሃ እንዴት ነው የሚጻፈው? እኔ ስጀምር ጽፌውም አላውቅም በነገራችን ላይ ያ እንደዚህ ነገር ነው። ትክክል እንደዚህ ነገር እንደዚህ ኦኬ ብቻ እንደዛ ነገር ነው። እንደዚህ ነገር ነው። ይሄኛው ሃ ብዙ ጊዜ ትግርኛ ላይ የለም። በኦንላይን ይቻላል። ያ በደንብ ይቻላል። ኦንላይን ነው የማስተምረው በብዛት ይቻላል። ቨሪ ጉድ። ስለዚህ ልክ ይሄኛው ሃ ይሄኛው ሰ ይሄኛው ፀ ትግርኛ ላይ ብዙ ጊዜ አንጠቀማቸውም የሉ ሐራይዶ ተረዲኹም ኒኹም ናይስ። ምናልባት yes thank you እዛ ጋር የተጻፈው ላይ ማለት ነው ኮሜንት ላይ ጽፎላችኋል። እሱ ፊደል ትግርኛ ላይ አክቲቭ አይደለም የለም። ከዛ ምክንያቱም ድግግሞሽ ነው የሚሆነው። ይሄኛው ሐላ ይሄኛው ሐሌታው ሃ እንደ ሃ እንጠቀማለን። ሃ ነው በቃ እሱ ነው። ነገር ግን አማርኛ ላይ እንደሚባለው እዚህ ጋር በአማርኛ ሃ ነው የሚባለው። ይሄም ሃ ሁ ሂ ሃ ሁለት ጊዜ ድግግሞሽ ደግሞ አለ እዚህ ጋር አያችሁ። ሁለት ድግግሞሽ ደግሞ ትግርኛ ላይ የለም አንጠቀሙም እነሱ። ይሄ የተለያየ ፊደል የተለያየ ድምጽ ነው ያለው። ሀ የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ። ምናልባት ይሄኛው ኸ ለምን ሊውል ይችላል ብላችሁ ልትሉ ትችላላችሁ። ለምን ይውላል? ኦኬ ለምሳሌ
አንድ በነዚህ በአሁን በሱ አንድ ፊደል አንድ ቃል ልስራላችሁ። ለምሳሌ በርሀ የሚባል ሰው አለ። በርሀ ብዬ ለመጻፍ ይሄኛው ነው የምጠቀመው። ይሄን ሀሌታ ውሃው ማለት ነው። ታዲያ ይሄ አሁን በአማርኛ ሲሆን እንዴት ነው የሚነበበው? በርሃ ነው የሚሆነው ማለት ነው። በርሃ የሚባል ደግሞ ሰው የለም፣ ስም የለም። ሰው በርሀ ነው። በርሀ ሀ ለዛ ነው የመጀመሪያው ሀሌታ ውሃ ሀ ሁ ሂ ሃ ሄ ሆ ሀ ብለን የምንጀምረው ለዚያ ነው። ሀ ሁ ሂ ሃ ሄ ሆ። በአማርኛ ደግሞ ሀ ሁ ሂ ሃ ሄ ሆ። ሁለት ሀ አለ። ትግርኛ ላይ የለም። ሀ ሁ ሂ ሃ ሄ ሆ። የተለያየ ድምፅ የተለያየ ቅርጽ ነው ያለው። ናይስ። ከዛ አማርኛ ላይ እነዚህ እንዳለ ሆኖ በአክሰንት ደረጃ ትግርኛ እንዲመስል እንዲሆን የሚያደርጉ ፊደላቶች ምንድን ናቸው መሰላችሁ? አሁን ለምሳሌ ሀመሮሃ ትግርኛ እንደዚሁ አክሰንት የሚጠይቅ ነው። እንደ ትግርኛ ድምፅ ማውጣት ይጠበቅብናል። ሌላኛው ይሄኛው ቀ ነው። ይሄ ቀ ነው። ኦኬ ኖት ቀ አይደለም። ይሄ ሌላ ነው። ኮፍያ ያለው ቀ ትግርኛ ላይ በደንብ ይዘወተራል፣ ይታያል። ሌላኛው መታወቅ ያለበት ወይ ደግሞ እንደ ትግርኛ ሊታይ የሚገባው ይሄኛው ኸ፣ ይሄኛው ድምፅ፣ ይሄኛው ኸ ኖት፣ ይሄኛው አይደለም፣ ይሄኛው ኸ። እሺ ሌላኛው ይሄኛው አ። ይሄ ማለት ይሄኛው አይደለም፣ የተለያዩ ናቸው። በአማርኛ አክሰንት ከሆነ እነዚህን ነው የምንጠራው። እነዚህ ጠራን። ይሄኛው እንደውም ህም ይሆናል። ይሄኛው ድምፅም ሊሰጥ ይችላል አማርኛ ላይ ሲሆን ኸ። ስለዚህ በትግርኛ እነዚህ እንጥራ ከተባለ እንዴት ነው የሚጠሩት? ልንገራችሁ። ለምሳሌ የመጀመሪያው ሀመሮሃ ሀ ሑ ሒ ሃ ሄ ህ ሖ። ልክ ሀ ከምለው የሆነ ራፍ ነገር ይፈጥራል ማለት ነው። ወደ ውስጥ ጉሮሮ ላይ እዚህ ጋር ያለው ልክ እንደዚህ ይሄ ድምፅ ማለት ነው። ይሄ ድምፅ ነው። እስቲ ሞክሩት፣ እናንተ ሞክሩት እስቲ። ሀ ሑ ሒ ሃ ሄ ህ ሖ። ከዚህኛው ልዩነቱ ምንድን ነው? የሚለየው? ይሄኛው ስሙዝ ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄ ግን ራፍ ነው። ውስጥ የሆነ ፍሪክሽን አለው ማለት ነው። ኦኬ ሀ ሑ ሒ ሃ ሄ ህ ሆ። ናይስ። ልክ እንደዚህ ተለማመዱት። ኦኬ ይሄ ትግርኛ ስታወሩ ምናልባት ትግርኛ ትንሽ የምትችሉ ከሆነ እና ትግርኛ ስታወሩ ትግርኛችሁ እኮ በቃ ቃላቶቹ የአረፍተ ነገር እንትኑ ሂደቱ አሪፍ ነው። ግን እነዚህን በደንብ ካልቻላችሁ ትግርኛ ተናጋሪ እንዳልሆናችሁ ወይ ደግሞ ትግርኛ እንደማትችሉ ነው የሚያሳየው ማለት ነው። ለምሳሌ አሁን በዚህኛው ሐ በሚለው አሁን እዚህ ጋር ይህንን ጻፍኩ ማለት ነው። ሂሳብ። ኦኬ በትግርኛ ሲነበብ ይሄ ምንድን ነው? ሂሳብ ነው የሚሆነው፣ ሂሳብ። ነገር ግን ይሄኛው አክሰንት ካልቻላችሁበት ሂሳብ የምትሉ ከሆነ ኖት ትግርኛ ስልህ ትግርኛ ነው ግን ደግሞ አክሰንት ይቀረዋል ማለት ነው። ሂሳብ ካለኝ አንድ ሰው አረ ሂሳብ በል ሂሳብ። ይሄ ትግርኛ የመጀመሪያ ቋንቋ አይደለም ማለት ነው። ወይ ደግሞ ገና ትግርኛ በደንብ አልለመደም ማለት ነው። አክሰንቶቹ እነዚህ በተለይ 5ቱ ፊደላት በጣም ወሳኝ ናቸው ትግርኛ እንደ ትግርኛ እንዲሆን ማለት ነው። ኦኬ ስለዚህ ሂሳብ ኦኬ ይህንን መልመድ አለባችሁ ማለት ነው። ናይስ። ሌላኛው ይሄኛው ነው። ቆ ኦኬ ቀ አይደለም። ቆ ላላ ያለ በከና በቀ መሃል ያለ ድምፅ ማለት ነው። በከና በቀ መሃል ያለ ድምፅ ማለት ነው። ቆ እዚህ ውስጥ ላይ ላላ ተደርጎ ግን የሆነ ፍሪክሽን አለው። ቆ ምሳሌ በዚህኛው አንድ ቃል ልስጣችሁ። ኦኬ ይሄ ምሳሌ 1 ነው። ምሳሌ 2 ኦኬ የቀ ለምሳሌ መቀለ በጣም አሪፍ ምሳሌ ነው። መቀለ ከተማ የትግራይ ዋና ከተማችን ነች። ታቋታላችሁ። መቀለ እንግዲህ ስትጻፍ እንደዚህ ነው የምትሆነው። መቀለ
ብዙ ጊዜ አማርኛ የመጀመሪያ ቋንቋቸው የሆነ ወይ ደግሞ ትግርኛ በደንብ የማይችሉ ሰዎች መቀለ ለማለት ምን ይላል መሰላችሁ? መቀሌ መቀሌ ነው የሚሉት። መቀሌ መቀሌ ልክ አይደለም። ይሄ መቀሌ የሚባል አይደለም። ከተማው መቀለ ነው የሚባል መቀሌ። አሁን ይሄ በጣም የተለያየ ትርጉም ይሄ ትርጉም አለው። ባይዘው መቀለ ማለት ከፈለ ማለት ነው። ከፈለ ኦኬ። ለሁለትም ለሶስትም ሊሆን ይችላል። ከፈለ በቃ ከፈለ ሶ ትርጉም ስላለው ነው። መቀለ መቀለ ናይስ መቀለ። እስቲ እናንተ ልመድ እስቲ በሉት እስቲ መቀለ መቀለ። ሶ ከዚህ በኋላ ይሄንን ካያችሁ በኋላ መቀሌ አትሉም ማለት ነው። መቀሌ አይባልም። መቀሌ አይባልም። መቀለ ኦኬ። በቃ ስሙዝ አድርጋችሁ መናገር ትችላላችሁ ማለት ነው። መቀለ አይባልም። መቀለ መቀለ መቀሌ ሳይሆን መቀለ ናይስ መቀለ በትክክል አልተጻፈም። መቀለ መቀለ ኦኬ መቀለ። ይሄኛው ሶ ይሄኛው ቃ እያልኩ ነው ማለት ቀ አይደለም። ቀ አይደለም ቃ ይሄኛው ትክክለኛ የትግርኛ አክሰንት እንዲመስል የሚያደርገው ሌላኛው ነው። ወደ ሶስተኛው እንሂድ። ይሄኛው ኸ አሁን ይሄ ከም አይደለም ህም አይደለም ኸ ኦኬ። በመሃል ያለ ድምጽ ማለት ነው። ኦኬ ኸ ናይስ ናይስ ተክሊ ትክክል ነው የጻፍከው። መቀለ አሪፍ ነው። ስለዚህ ኸ ይሄኛው ደግሞ ኸ ቅድም እንዳልኳችሁ ኸ እስቲ እናንተ በሉት ኸ ከ አይደለም ሀ አይደለም። በአማርኛ ኦፍ ኮርስ ሀ ነው የሚባለው ወይ ደግሞ ሀ ነው የሚባለው። ኦኬ ሀ ይባላል። ነገር ግን በትግርኛ ሲሆን ይሄ ለብቻ ሌላ ፊደል፣ ይሄ ለብቻ ሌላ ፊደል፣ ይሄ ለብቻ ድምጽ፣ ይሄ ሌላ ድምጽ ያላቸው ናቸው። ሀ ኸ ከ አያችሁ ልዩነቱ? ሀ ኸ ከ በጣም የተለያዩ ናቸው። ሀ ኸ ከ አሁን ይሄኛው ነው ዋናው ትግርኛ ላይ። ይሄ አማርኛ ላይ ያለው እነዚህ ኦልሬዲ እነዚህ ግን ይሄ መሀል ላይ ያሉት እነዚህ በቃ ትግርኛ እንዲሆን የሚያደርጉ ናቸው። ስለዚህ ኸ እንላለን። ለምሳሌ በትግርኛ በእነዚህ ፊደላት ተጠቅመን የሆነ ቃል እንመስረት። እስቲ እናንተ እስቲ ሞክሩ። በኸ ተጠቅማችሁ ትግርኛ ምን ልንል እንችላለን? ምን አይነት ቃል ልናወጣ እንችላለን? እኔ ምሳሌ ልንገራችሁ። ሶስተኛው ምሳሌያችን ነው ይሄ። ለምሳሌ ንስኻ ኦኬ። ለምሳሌ ንስኻ ምን ማለት ነው? ወይ ደግሞ ንስኺ ኦኬ ምን ማለት ነው ታውቃላችሁ? በትግርኛ ንስኻ አንተ ማለት ነው። አንተ ንስኻ ንስኻ አንተ ማለት ነው። ኦኬ ንስኻ። እሺ ይሄኛው ደግሞ ንስኺ ደግሞ ጀስት ግልጽ ነው አይደለ? ንስኻ ካወቃችሁ ንስኺ ምንም የሚከብድ ነገር የለውም። ንስኺ ደግሞ አንቺ ማለት ነው ለሴት ንስኺ። ባዮ ላይ ሊንክ አለ፣ የዩቲዩብም አለ፣ የቴሌግራምም አለ። ሜይቢ በቴሌግራምም ልታዋራኝ ትችላለህ። አዎ። ስለዚህ ቻይንኛም በዚህ አጋጣሚ መማር የምትፈልጉ ካላችሁ አሁን የአሁኑ ቅዳሜ ከነገ ወዲያ አዲስ ክላስ እንጀምራለን። የግሩፕ ክላስ፣ ፕራይቬት ክላስ በፈለጋችሁ ሰዓት ደውላችሁ መዝገብ ትችላላችሁ፣ መማር ትችላላችሁ። ግሩፕ ክላስ ግን አንዴ እንዳያመልጣችሁ። ኦኬ እንዳያመልጣችሁ። ቅዳሜ አዲስ ክላስ እንጀምራለን። ልክ ቅዳሜ 2 ሰዓት እስከ 3 ሰዓት ነው ክላሱ የሚሆነው። መመዝገብ ትችላላችሁ። ዛሬም ነገም ከነገ ወዲያም ያኔ መመዝገብ ትችላላችሁ። ናይስ። ስለዚህ እንቀጥላለን። ንስኻ አንተ ማለት ነው። በትግርኛ ንስኻ ስንል አንተ ማለት ነው። ንስኺ አንቺ። ለምሳሌ ንስኻ ንፉዕ ተምሃራ ኢኻ፣ አንተ ጎበዝ ተማሪ ነህ። ኦኬ ለወንድ ሲሆን ማለት ነው። ንስኻ ጎበዝ ተምሃራ ኢኻ ይባላል። ጎበዝም ይባላል። ጎበዝ ለማለት ጎበዝ በትግርኛ እንለዋለን። አት ዘ ሴም ታይም ደግሞ ንፉዕ ማለትም ይቻላል። ንፉዕ ኦኬ ንፉዕ ማለት ጎበዝ። ኦኬ ሁለቱም እንጠቀማለን። ንፉዕ ጎበዝ። ሶ ንስኻ ንፉዕ ተምሃራ ኢኻ። ንስኻ እወ አንተ እወ ደግሞ አዎ ማለት ነው። እቺን ታውቃላችሁ አይደለ? አዎ ማለት በትግርኛ እወ። መቼስ እቺን የማያውቅ ሰው የለም። እወ አዎ ኦኬ እወ ናይስ።
ስለዚህ አሁን ምን እያልን ነው? ይሄኛው ፊደል የትግርኛ ፊደል ነው፣ የአማርኛም ፊደል ነው። ነገር ግን በድምፅ ደረጃ የተለያዩ ናቸው። አማርኛ ላይ እንደ ሀ ሆኖ ነው የሚያገለግለው። ትግርኛ ላይ ደግሞ እንደ ኸ ሆኖ ነው የሚያገለግለው። የራሱ ድምፅ አለው ማለት ነው። ኸ ኦኬ፣ ኸ ናይስ። እሱን ነው እያየን ያለ ነው። ለምሳሌ በዚህኛው ቃላቶች አሉ። ለምሳሌ እንደነ ንስካ አይደለም፣ ንስካ አይባልም ማለት ነው። አንተ ለማለት ንስካ አይባልም። ይሄ ገና ጀማሪ የሚያወራው ነው። ንስካ ነው ማለት ያለብህ። ንስካ ይሄ አክሰንት ማወቅ ያስፈልጋል። የሚለውን ማወቅ ያስፈልጋል። ንስኻ ለማለት ንስኺ ለማለት ኦኬ፣ ንስኺ አንቺ፣ ንስኺ ንስኺ ንፍዕቲ ለሴት ደግሞ ሲሆን፣ አሁን እዚህ ጋር ንፉዕ ማለት ለወንድ ነው። ለሴት ደግሞ ሲሆን ምን እንላለን? ንፍዕቲ። ንፉዕ ለወንድ ነው፣ ንፍዕቲ ደግሞ ለሴት ነው። ስለዚህ ምን እንላለን? አሁን ንስኺ ካልን አብሮ ይሄም ይቀየራል ማለት ነው። ንስኺ ንፍዕቲ ተምሃሪት፣ ኢቭን ተምሃሪት ራሱ ይቀየራል። ተምሃራይ ሚንስ ተምሃራይ ሚንስ ለወንድ ተማሪ ማለት ነው። ተምሃራይ ለሴት ደግሞ ሲሆን ተምሃሪት ኦኬ፣ ተምሃሪት እንላለን። ተምሃሪት ኦኬ። ስለዚህ ኤቭሪቲንግ ነው የሚቀየረው። አንድ ለምሳሌ እዚህ ጋር ንስኻ ስንል ቀጥሎ ያለው አረፍተ ነገር ሌላ ነው የሚሆነው ማለት ነው። ንስኻ ንፉዕ ተምሃራይ ኢኻ ኦኬ። በወንድ ጾታ ሲሆን ሁሉም ተቀይሯል። ለሴት ደግሞ ሲሆን ንስኺ ንፍዕቲ ተምሃሪት ኢኺ ኦኬ። ለመጨረሻ ላይ ነሽ ማለት ነው። ኢኺ ስንል ነሽ፣ ኢኺ ነሽ፣ ኢኻ ነህ እንላለን። ኢኻ ነህ ሰው ሁሉ ጊዜ መጨረሻ አረፍተ ነገር ላይ የሚመጣ ነው። ቨርብ ቱ ቢ በሉት በእንግሊዝኛ ቨርብ ቱ ቢ ኢዝ አር አም ዌር ኤንድ ዋዝ ሳምቲንግ ኦኬ። ሰው በትግርኛ ሲሆን ወይ ደግሞ በአማርኛ ሲሆን ኢኻ ነህ፣ ነው፣ ናቸው፣ ናችሁ፣ ነኝ ምናምን ስንል ቨርብ ቱ ቢ እየተጠቀምን ነው በሌላ አገላለጽ እንግሊዝኛ ላይ ሲሆን። ይሄ ግን በትግርኛ ደግሞ ሲሆን በነዛ ቦታ ኢኺ ለሴት፣ ኢኻ ለወንድ፣ ኢኹም ለብዙ ለናንተ ማለት ነው። ኢኹም እዮም ለብዙዎቹ እዛ ጋር ያሉ ሰዎች ማለት ነው። ኦኬ በዚህ መልኩ መጠቀም ይቻላል። አሁን ያለ ነው እዚህ ላይ ኸ እንዴት በትግርኛ ማለት እንዳለብን ከዛስ በዛ ቃላቶች መስርተን ስናወቃ እዚህ ጋር እያየን ነው ማለት ንስኻ፣ ንስኽ የሚሉ ቃላቶች እዚህ ላይ ምሳሌዎች ናቸው። ሌላ ነው ኦኬ በትግርኛ ኦኬ ጉሮሮ ላይ የሚሰራ ስራ አለው ማለት ነው። ኦኬ እናንተ ምናልባት ይሄኛው ፊደል ልክ እንደዚህ ልትጠሩት ትችላላችሁ። አይሚን ይሄኛው በእርግጥ አ ነው ይባላል አይደል? በትግርኛ ሲሆን ግን ነው። ይሄ ምሳሌ አሁን የኔ ስም አብርሃም ይባላል። ኦኬ በአማርኛ ሲጻፍ እና በትግርኛ ሲጻፍ ለውጥ ያመጣል። ምናልባት አማርኛ ወይ ከትግርኛ ውጭ ያለ ሰው በአማርኛ ሲጽፈው እንደዚህ ሊሆን ይችላል። ይሄማ ትክክለኛ ነው። እሺ እንደዚህ አሁን እንዴት ነው የምታነቡት? አሁን ይሄንን ስሜ ማለት ነው። ኦኬ አንድም ቀን በትክክል ተጽፏል አያውቅም። ባይዘው የኔ ስም በትግርኛ እንደ ትግርኛ እኔ እንደማውቀው ማለት ነው። ኦኬ ይሄ እንዴት ነው የሚሆነው? ይሄ አብርሃም ነው አይደለ? በአማርኛ ሲሆን አብርሃም ነው። ኦልሬዲ አብርሃም ብላችሁ ነው የምታነቡት። ግን በትግርኛ ሲሆን ለውጡን ልንገራችሁ። በትግርኛ ላንብበው ይሄ ነገር እብርህም። ኦኬ እብርህም የሚባል ደግሞ ስም የለም ታውቃላችኋል። እብርህም ምክንያቱም ይሄ ነው። ይሄ ነው የሚነበበው ብርህም። ይሄ ደግሞ ሀሌታው ደግሞ በአማርኛ ሀ ቢሆንም በትግርኛ ህ ነው የሚሆነው። ስለዚህ እንዴት ነው የሚነበበው? እብርህም በአማርኛ አንድ የአማርኛ የሚያወራ ሰው ደግሞ ሲሆን ይሄ በትክክል በቃ አብርሃም ብሎ ነው የሚያነበው። ምክንያቱም ፊደላቶቹ ለዛ የተሰሩ ስለሆነ ይሄኛው ሀ ነው፣ ይሄኛው አ ነው ኦልሬዲ። በትግርኛ ግን ይሄኛውም አ አይደለም ነው፣ ይሄኛውም ህ ነው እንጂ ሀ አይሆንም ማለት ነው። እነዚህ ልዩነቶች እናያለን። በትክክል የተጻፈ ይባል በትግርኛ የኔ ስም አብርሃም
ሃም አያችሁ ልዩነቱ እዚህ ጋር ያለችው አጭሯ ነች የምትሆነው እዚህ ጋር ደግሞ ረጅሞች አራተኛዋ ሃ ማለት ነው አራተኛዋ ሃ ኦኬ ሶ በዚህ መልኩ እናያለን ማለት ነው ሌላ ለምሳሌ ይሄኛው ደግሞ ሳይሆን ውሃ ግን ጠጡ እሺ አጠገባቸው ውሃ ሊኖር ይገባል ኦኬ ይሄ ፊደል ለመጥራት ትንሽ ይሻክራል ከባድ ነው ኦኬ ትግርኛ እንዲሆን የሚያደርጉት እነዚህ ናቸው ኦኬ ምሳሌ 4 ኦኬ በዚህኛው ፊደል ለምሳሌ አይነት ኦኬ ሶ አይነት እንዴት ነው የምታነቡት አይነት ነው ወይስ አይነት ነው ልዩነት አለው ማለት ነው እሺ አይነት አይደለም አይነት አይነት ኦኬ ይሄኛው ነው አሁን እዚህ ጋር አራተኛው ነው የተጠቀምኩት አይነት በአማርኛ ነው ቢባልም ያው ነው አይነት ነው የሚሆነው እንጂ አክሰንቱ ትንሽ ይለወጣል ይቀየራል ማለት ነው ናይስ ሶ እነዚህ ፊደላት በደንብ ማወቅ ይጠበቅባቸዋል እነዚህ ኦኬ በተለይ እነዚህ ስታውቁ ነው ትግርኛ በቃ ቆንጆ ትግርኛ የምታወሩት በነገራችን ላይ ቆንጆ ትግርኛ የሚሆነው እነዚህን ስታውቁ ነው እሺ አዎ ያ ይከብዳል እንኳንስ ለአዲስ ጀማሪ እነዚህን ፊደላት ስትጠሩ እኔ ራሱ ይከብደኛል አንዳንድ ጊዜ ስራ ነው የሚሆነው ማለት ነው ኦኬ ለዛ እኮ ነው ትግርኛ ጠንካራ የሚሆነው ስታወሩት በተለይ ሚዲያ የምንጠቀመው ትግርኛ ከባድ ነው አይደለ ምናልባት ወደዚህ ወደ ጠረፍ ወደ ራያ ስትመጡ በዛም ወደ ወልቃይ ስትሄዱ ምናምን ነገር እየቀለለ ይሄዳል ምክንያቱም ምን ስለሆነ ነው ትንሽ አማርኛ ስለሚገባበት ነው አማርኛ የሚመስል ነገር ስላለው ነው ኦኬ እንጂ ይሄ ሚዲያ ትግርኛ የሚባለው ኤርትራን ጨምሮ ያለው አክሱም ሽሬ አድዋ ምናምን ያለው ትግርኛ ትንሽ ጠንከር ይላል ኦኬ በተለይ ደግሞ እነዚህ ደግሞ ሲጨመርበት አስቡ ኦኬ እነዚህ ፊደላት በተለይ ከአረብኛ ጋር በጣም ይቀራረባል አረብኛ ጋር ኦኬ አለ አይ ቲንክ ቋም አለ አይ ሚን ቃፍ የሚባል አሊፍ ባታ ምናልባት የምታውቁ ከሆነ ቃፍ ኦኬ ቃፍ ይሄኛው አለ ኦኬ ይሄኛው ኸም አለ አለ ሰላም አለይኩም ኦኬ አለይኩም ኦኬ አለ አረብኛ ላይ ሶ ለዛ ነው አረብኛ ከትግርኛ ጋር በጣም ቅርብ የሚሆነው ማለት በጣም ለመልመድ ቀላል የሚሆነው ለዚህ ነው ምክንያቱም በአክሰንት ደረጃ የተቀራረቡ ናቸው yes nice so ስንቀጥል እንግዲህ ፊደላቶቹን አየን እንግዲህ ወደ ኋላ ተመልሰን ነው ያየናቸው ግን ትንሽ የአማርኛ ላይ ያሉ ነገር ግን በትግርኛ የተለየ ጥራር ያላቸውን ነው ልናይ የቻልነው ማለት ነው ናይስ ከዛ በተረፈ ወደ 31 የሚሆኑ ፊደላት ናቸው አማርኛ ላይ ስንት ፊደላት ናቸው ያሉት እስቲ ንገሩኝ አማርኛ ስንት ፊደላት አሉት ወደ ታች ማለት ነው ወደ ጎን 7 ናቸው ወደ ታች ስንት ፊደላት ናቸው የአማርኛ ከዛ 33 ናቸው 32 ወይስ 32 ናይስ 32 ናቸው ትግርኛ ላይ ደግሞ ወይ 30 ወይ 31 ቢሆኑ ነው ምክንያቱም ምንም እንኳን አሁን ሰንጉስ አይ ቲንክ ግዕዝ ላይ አለ ትግርኛ ላይ ግን ብዙ ጊዜ የሚዘወተር አይደለም ለዛ ነው ሰንጉስ ይሄ አንዱ ጓም ይመስለው ያልኳችሁ ቅድም እና ደግሞ ይሄኛው ይሄ አለ ሊኖር ይችላል ይኖራል ግን ይሄኛው ማለት ነው ግን ይሄ ስላለ ይሄኛው ነው ትግርኛ ላይ በደንብ አክቲቭ ሆኖ የምታገኙት ይሄኛው ምናልባት ኤርትራ አካባቢ እንደዚህ ደግሞ አማርኛ ላይ በብዛት አለ ኦኬ ሶ እነሱ ተቀናንሰው ምናልባት 30 ወይ 31 ሊሆኑ ይችላሉ የትግርኛ ፊደላት አማርኛ ላይ ደግሞ ብዙ ጊዜ የማላየው ይሄኛው ፊደል ነው ቅድም እንዳልኳችሁ ይሄኛው የለም ትግርኛ ላይ ነው በብዛት ያለው ኦኬ ይሄኛው ቀን ያለው ትግርኛ አማርኛ ላይ ቀን ያለው ኦኬ ሶ እነዚህን አየን አሁን ደግሞ
ዝም ብሎ አጠር ያሉ አረፍተ ነገሮችን ልንገራችሁ፣ እናንተ ተተረጉማላችሁ። ዝግጁ? እኔ በአማርኛ ጽፋለሁ፣ እናንተ በትግርኛ ተተረጉምልኛላችሁ ማለት ነው። ለምሳሌ ሰላም ስንል ይታወቃል አይደል? መጀመሪያ ሰላምታ ስንሰጥ ሰላም ስንል ለሁሉም ነው፣ ለትልቁም፣ ለትንሹም፣ ለብዙም፣ ለሁሉም ሰላም ማለት እንችላለን። በአማርኛ ሰላም እንደሚባለው ሰው ሰላም ሰላም፣ ኦኬ፣ ሰላም ሰላም፣ ግሪቲንግ ላይ ነው ያለ ነው፣ ሰላምታ መለዋወጥ ላይ። ኦኬ፣ ለወንድ አሁን እዚህ ጋር እንዴት ነህ እንዴት ነህ ማለት ፈለግኩ። በትግርኛ እንዴት ነው የምለው? ይሄ ለእናንተ ልተው። እንዴት ነህ ስትበሉ በትግርኛ እሺ፣ እንዴት ነህ ለማለት በትግርኛ ምን እንላለን? ጀምሩ። ኦኬ፣ እንዴት ነህ እንዴት ነህ? ከመይ አለኻ? ጎበዝ። ከመይ አለኻ በግዕዝ ጻፉት። እሺ፣ እንግሊዝኛው ብዙ ጊዜ አሪፍ አይገልጸውም። በግዕዝ የግዕዝ የሚሰራላችሁ ከሆነ ኪቦርዳችሁ፣ ስልካችሁ ምናምን በግዕዝ ብጽፉ አሪፍ ነው። እሺ፣ ከመይ አለኻ አሪፍ ነው። ከመይ አለኻ አሁን የጻፋች ይሄ ሀ ነው ወይስ ካ ነው የሚሆነው? ከመይ አለኻ በትግርኛ ሲሆን እንደዚህ ይሆናል። ኦኬ፣ እንደዚህ ይሆናል። ከመይ አለኻ ብዙ የሚስተካከሉ ነገሮች አለ እዚህ ጋር። አሁን አ በእንግሊዝኛ ብትጽፉት ይሄኛው ነው ያኛው አ ነው የመጀመሪያው ነው አይገልጽም። ኻ ስትሉ የትኛው እንደሆነ አይገልጽም። ኦኬ፣ በነገራችን ላይ ኸ ይሄኛው ኸ በእንግሊዝኛ ፊደላት ይተካከል ከተባለ እንደዚህ ነው የሚሆነው አይደለ? ኤች ከኤች ኦር እንደዚህ አይደለም እንደዚህ አይደለም የሚሆነው። የእንግሊዝኛ ይጻፍ ቢባል ምንድን ነው የሚሆነው? ለምሳሌ የስ ልክ እንደ አማርኛ እንደዚህኛው ሀ ነው የሚሆነው። እንደዚህ ነው የሚሆነው። ሀሁ ግን መሆን የነበረበት እንደዚህ አይመስለኝም። ኤኒዌይ ኦኬ ብቻ ግን በአማርኛ ያ ከመይ አለኻ አሪፍ ነው። ሙሉጌታ ንጉስ በጣም አሪፍ። ከመይ አለኻ ኦኬ። ለዛ ነው በግዕዝ እንድትጽፉት የምፈልገው። በግዕዝ ሲጻፍ ነው አሪፍ የሚሆነው። ከመይ አለኻ በቃ አሁን ይሄ ወንድ ነው አንድ ሰው ነው። ወንድ ነው አንድ ሰው ነው። ከመይ አለኻ ኦኬ። ለሴትስ ከሆነ ለሴት እንዴት ነሽ? እሺ፣ እንዴት ነሽ ማለት ፈለገ ምን ማለት አለብን? እንዴት ነሽ በአማርኛ በትግርኛ ይሄ እንዴት ነሽ እንግዲህ አማርኛ ነው። ወደ ትግርኛ ሲመጣ ምን ሊሆን ይችላል? ከመይ አለኺ። እሺ፣ ናይስ። ከመይ አለኺ ጎበዝ ፓፓ። ከመይ አለኺ ኦኬ። ሰው ሲጻፍ ይሄኛው ኸ እየተጠቀምን ነው ማለት ነው። ከመይ ይሄኛውም ይሄኛው አይደለም። የመጀመሪያው ፊደል አይደለም። ይሄኛው ሌላ ነው፣ አጭሩ ነው። ስንል ይሄኛው አጭር ነው የምንጠቀመው። ሰው ልክ አይደለም ማለት ነው። ልክ አይደለም፣ ስም የለውም። ስም ግን ከመይ አለኺ ብለን የጻፍኩ ማለት ነው። አሁን እኔ ላምብቦ ቢባል ይሄኛው አለኺ ነው የሚሆነው። ከመይ አለኺ ነው የሚሆነው። ኦኬ፣ ስለዚህ አጭሯ መሆን አለባት ሁሉ ጊዜ። አለኺ ይሄኛው ነው። ናይስ፣ በጣም ትክክል ነው። ይሄ ደግሞ ለሴት ኦኬ፣ ሴት አንድ ሴት ማለት ነው። አሁን ደግሞ ለብዙ እንዴት ናችሁ ማለት ፈለኩ። ኦኬ፣ እንዴት ናችሁ? አሁን ብዙ ናቸው። ኦልሬዲ ተቀምጧል ፊት ለፊታችሁ። ኦኬ፣ ከመይ አለኹም። ናይስ፣ ከመይ አለኹም በጣም አሪፍ ነው። ከመይ አለኹም በጣም አሪፍ። ከመይ አለኹም ለብዙ ሲሆን ለብዙ ኦኬ፣ ለብዙ ከመይ አለኹም እንላለን። ግልጽ ነው። የስ ከመይ አለኹም ኦኬ። ከመይ አለኹም ደህና ዲኹም። ከዛ መልሱ ምን ሊሆን ይችላል? ለምሳሌ አሁን ከመይ አለኻ ላላችሁ ሰውዬ መልሱ ምንድን ነው የሚሆነው? መልሱ ለምሳሌ ምን ሊሆን ይችላል? እስቲ በሉት። ለምሳሌ ደህና
ነኝ ነው የሚለው አይደለ? ደህና ነኝ። ኦኬ ደህና ነኝ። ሰው ደህና ነኝ ምን ማለት በትግርኛ ምንድን ነው የሚሆነው? ደህና ነኝ። የስ እሺ ደሃን እየ ጎበዞች። ደሃን ደህና ማለት ደሃን እየ ነኝ እየ ኦኬ አለቀ። ደሃን እየ ደሃን ዲኻ ደሃን እየ ኦኬ ዲያሎጉ ተጀመረ ማለት ነው። ለምሳሌ ሰላም ደሃንዶ ወይ ደግሞ በብዛት እንደምትሰሙት ደሃንዶ የሚለው ነው አይደለ? ሰው ደሃንዶ ይባላል። ደሃን ዲኻ ይባላል። ኦኬ እሱ ደግሞ ምን ይላል? ደሃንዬ ደሃንዬ ኦኬ ደሃንዬ። ይሄ አንዱ ሰውዬ የተጠየቀው አንድ ደሃን ዲኻ የተባለው ወንድ ነው አይደለ? እሱ ነው። እሺ ያው እኔ ሆኜ ስመልስ ማለት ነው ደሃንዬ እላለሁ። ኦኬ ሰላም ዶ ደሃንዶ ኦኬ ደሃንዬ ጽቦ ካለ እንታይ ክንብል ንኽእል? ለምሳሌ ለብዙ አሁን እነዚህ ሰዎች ምን ይላሉ? ደህና ናችሁ የተባሉ ሰዎች ምን ይላሉ? ኦኬ ሴቷ እሷም ደሃንዬ ነው የምትለው አይደለ? ለራሷ ስለሆነ አንድ ስለሆነች ደሃንዬ፣ ለሴትም ለወንድም ምንም ችግር የለውም እኔ ስለሆንኩ እስከሆንኩ ድረስ። እሺ እነዚህ ምን መልሳቸው ምን ይሆናል? እንዴት ናችሁ የተባሉ ሰዎች ከመይ ኣለኹም ዝበልና ዮም ሰባት መልሶም እንታይ ክኸውን ይኽእል? መልሶም እንታይ ክኸውን ይኽእል? ኦኬ መቼስ ደህና ነን ሊሉ ነው አይደለ? ደህና ነን ኦኬ ደህና ነን ሊሉ ነው። ሰው በትግርኛ እንዴት ነው የሚሆነው? ደህና ነን ደህና ደሃን ኢና ኦኬ ደህና ኢና ናይስ ደህና ዳህና ኦኬ ዳህና መሆን አለበት። ይሄኛው ኸ አይደለም። ዳህና ኢና ናይስ ደህና ኢና ወይ ደግሞ አለና አለና ማለት ይቻላል። ደህና ኢና አለና እግዚአብሔር ይመስገን ማለት እንችላለን። በነገራችን ላይ እግዚአብሔር ይመስገን ደህና ኢና ኦኬ። በአማርኛም ደህና እግዚአብሔር ይመስገን፣ በትግርኛም እግዚአብሔር ይመስገን ይባላል። ኦኬ እግዚአብሔር ይመስገን ደህና አለና፣ እግዚአብሔር ይመስገን ጽቡቅ አለና ማለት ይቻላል። ኦኬ ደህና ነን ለብዙ ሲሆን ነው። አንድ ሆኖ ግን ደሃንዬ ይላል ማለት ነው። አንድ ሰው ከሆነ ደሃናዬ ጽቡቅ ኣለኹ ይላል። አለና ማለት ግን ያው በተለምዶ ይባላል። አንድ ሰውም ሆኖ አለና አለና ህይወት ከመየሎ ህይወት ጽቡቅ አላ ደህና ኢና እንላለን። ጽቡቅ ማለት አሪፍ ማለት ነው። በጣም ጥሩ። ሌላ እንግዲህ አሁን እንግዲህ ሰላም ተባባልን ምናምን ነገር ሰላም ደሃንዶ ደሃንዬ ከመየለኹም ደህና ኢና ጽቡቅ ኣለና ከዛ አለቀ። አሁን ልትለያይ ነው። ኦኬ ሜይቢ እዚህ ላይ ዲያሎጉ ሊቀጥል ይችላል። ቤተሰብ ደሃንድዮም ስራሕ ከመየሎ ኦኬ ስራሕ ከመይ ስራሕ ማለት ስራ ማለት ነው። ስራሕ ሰላም እዩ ኦኬ ቤተሰብ ደሃንዮም ልንል እንችላለን። መጨረሻ ላይ ስንብት ሊመጣ ነው። ኦኬ ኦኬ በል ደህና ሁን ልንለው ነው ማለት ነው። ደህና ሁን ደህና ሁን ደህና ሁን ልንለው ነው። how to say ደህና ሁን ለማለት ምንድን ነው? አሁን ልትለያዩ ነው አወራችሁ ምናምን ነገር ከዛ በኋላ በል ደህና ሁን ልትሉት ነው። በትግርኛ እንዴት ነው የሚሆነው? ዋዕሮ ኦኬ ዋዕሮ ማለት ምን ማለት ነው ይለኛል አንድ ወዳጄ። ዋዕሮ እንደዚህ ነው የሚጻፈው ደግሞ እሺ፣ ዋዕሮ ሳይሆን ዋዕሮ ነው የሚጻፈው። ዋዕሮ ማለት የአንበሳ ሴት ማለት ነው። የሴት ጾታ ዋዕሮ በአማርኛ ምንድን ነው የሚባለው? ሴት አንበሳ ነው የምትባለው መሰለኛ። ሌላ ስም ያላት አይመስለኝም። ስለዚህ በትግርኛ ሲሆን ዋዕሮ ነው የምትባለው። ዋዕሮ ሴት አንበሳ አንበሳ ነው። በትግርኛም አንበሳ ነው። ሴቷ ግን ዋዕሮ ነው የምትባለው። ኦኬ ዋዕሮ ናይስ። ጥያቄ ተመልሰዋል። ብሩክ መዓልቲ ናይስ። ኦኬ እዚህ ጋር ደህና ሁን እንግዲህ አወራን ቅድም ሰላምታ ተቀያየርን። ከመለኻ ደሓንዶ ከመይ ጥዕና እግዚአብሔር መስገን ስራሕ ሰላም ድዩ ሰላም እዩ ኩሉ ሰላም ገለታት ተባሂልኩም ካብ ድሕሪኡ ልትለያዩ ነው ማለት ነው። ልትለያዩ ነው በል ደህና ሁን። ኦኬ እቺ ከበደቻችሁ ደህና ሁን በትግርኛ ደህና ሁን ደህና ሁን ምን እንላለን? ደሓንኩን አያ ደሓንኩን ደሓንኩን በጣም ቀላል እኮ ነው። እዛው አያችሁ አንድ አይነት ነው። ደሃን ደህና
አያችሁ ደህና የሚለው ደሃን ኩን ደግሞ ኩን ኦኬ ደሃን ኩን ይሄ ግን ለአንድ ነው ወንድ ሆኖ ለአንድ ሰው ማለት ነው ለአንድ ወንድ ደሃን ኩን ሴት ከሆነችስ ደህና ኩን ሐወይ ወንድሜ ለማለት ሐወይ እንላለን ኦኬ ደሃን ኩን ሐወይ ማለት ወንድሜ ማለት ነው ሐወይ ወንድሜ ደህና ኩን ሐወይ ደህና ኩን ዘሐወይ እንችላለን ደህና ኩን ዘሐወይ ናይስ ቬሪ ጉድ እሺ ደህና ኩን እንግዲህ ለወንድ ነው ይሄ እሺ ለሴትስ ደህና ሁኚ ልንላት ነው how to say ደህና ሁኚ ኦልሞስት ተመሳሳይ እኮ ነው ግን በጣም ተመሳሳይ ነው እዛው ነው ያለው ደህና ኩኒ ለሴት ደግሞ ኒ እናርጋታለን ኩን የነበረው ኩኒ ኦኬ ደህና ኩኒ ኦኬ ደህና ሁኚ ማለት ነው ይሄ ሴት ደህና ሁኚ ለሴት ማለት ነው ከዚህ ጋር ተያይዞ ምናልባት ለብዙ ሲሆንስ ደህና ሁኑ ልንላቸው ነው ብዙ ናቸው ደህና ሁኑ በሉ ምን እንላለን ደህና ሁኑ ደሃን ኦኬ ደሃን ኩኑ እንግዲህ አስቡ ለወንድ ብናለን ደሃን ኩን ለሴት ኩኒ ለብዙዎቹ ኩኑ ኦኬ ይሄ ግን አይቀየርም ደሃና በቃ ደሃን ኩን ደሃን ኩኒ ደሃን ኩኑ ናይስ ኩኑ በጣም አሪፍ ኤፍሬም ናይስ እሺ ናይስ ደሃን ኩን ለአንድ ሰው ለወንድ ደሃን ኩኒ ለሴት አንድ ሴት ደሃን ኩኑ ደግሞ ለብዙ እዚህ ላይ ደሃን አሁን ያው እንደምታውቁት ገጠር አካባቢ የአክብሮት ሰላምታ አለ ወይ ደግሞ አክብሮታዊ የሆነ ንግግር አለና ትልቅ አባት ናቸው ደህና ይሁኑ ልንል ነው ማለት ነው ደህና ይሁኑ በሉ ደህና ይሁኑ ደህና ይዋሉ እንደዚህ አለ ገብቷችኋል አይደል ሰው ደህና ይሁኑ ለማለት በትግርኛ ምን ይባላል በትግርኛ ደህና ይሁኑ ምን እንላለን ደህና ይሁኑ ዘሴም ነው አይደል ደህና ይሁኑ እቺ ይጨመርንባት ማለት ይሁኑ ማለት ነው ደህና ይሁኑ ደሃን ይሁኑ ወይ ደግሞ ደህና ይሁኑ ኦኬ ደህና ይዋሉ ደህና ይምሲዩ እንደዚህ ሊጨምር ይችላል ማለት ነው ሰው ይሁኑ ለአንድ አባት ትልቅ አባት ናቸው እኚህ ማለት ነው ሴትስ ቢሆኑ ሴትስ ኦኬ ሶ ሴት እናት ትልቅ እናት የሆኑ ከሆኑ እሳቸው ደግሞ ምን እንላለን ደህና ይሁና አያችሁ ልዩነቱ አማርኛ ላይ ሲሆን ለሁለቱም ነው የሚሆነው ደህና ይሁኑ ኦኬ ለሴትም ለወንድም አባት እናቶች ሊሆን ይችላል በትግርኛ ግን የተለያየ ነው ደህና ይሁና ለሴት እናት አባት እናት ኦኬ እናት ደህና ይሁና በላ ባርከስ ደህና ይሁና ኦኬ ናይስ ኦኬ ተመሳሳይ አይደለም ለአባት ደህና ይሁኑ ለእናት ደህና ይሁና ባርከስ ብለን ልንሄድ እንችላለን ማለት ነው ናይስ እሺ ከዛ በተረፈ ቀን ላይ ስንለያይ መልካም ቀን ኦኬ መልካም ቀን ማለት ስንፈልግ ምን እንላለን መልካም ቀን ለማለት ምን እንላለን መልካም ቀን አሁን ለምሳሌ እንደምንም ቢያንስ ትግርኛም ባትችሉ ያወራችሁ ምናምን ከጓደኛችሁ ጋር ያወራችሁ ቆያችሁ ከዛ በኋላ ምን ትላላችሁ በል ስትለያዩ ማለት ነው ሰናይ ቀን እንላለን ሰናይ መዓልቲ ምን በትግርኛ መልካም ቀን ማለት ሰናይ
معالتي اوكي سو ቀን ማለት መዓልቲ ነው ማለት ነው መልካም ሰናይ በትክክል yes ሰናይ መዓልቲ በዚህች አስተካክላል መዓልቲ እንደዚህ ነው የሚጻፈው ቀን ሰናይ መዓልቲ ይሄ ለሁሉም ይሆናል ጾታ አይለይም ሰናይ መዓልቲ ለትልቁ ለትንሹ ወጣቱ አይሚን ሴት ወንድ ሊሆን ይችላል ሰናይ መዓልቲ ኦኬ መልካም ቀን ማለት ነው በአማርኛም አይለይም አለ መልካም ቀን እንላለን ይሄንን እንጠቀማለን አዳርስ ከሆነ መልካም አዳር ለማለት ምን የምንል ይመስላችኋል በትግርኛ ምን የሚባል ይመስላችኋል መልካም ቀን አይሚን መልካም አዳር how to say መልካም አዳር ሰናይ ለይቲ ኦኬ መዓልት እንግዲህ ቀን መዓልቲ ከሆነ ሌሊት ደግሞ ለይቲ ነው የሚሆነው በትክክል ሉዋም ለይቲ ቪክቶር በትክክል ሰናይ ለይቲ ወይ ደግሞ ሉዋም ለይቲ ማለት ይቻላል ሁለቱም ያስኬዳል ሉዋም ለይቲ ሰናይ ለይቲ ወይ ደግሞ ሰናይ ሐዳር ኦኬ ሰናይ ሐዳር ማለት ያው አዳር እንደማለት ነው መልካም አዳር ሰናይ ሐዳር ሲባል ግን በትግርኛ የተለያዩ ትርጉሞች አሉት ሐዳር አንዱ አዳር ነው ሁለተኛ ደግሞ ምንድነው እስቲ ገምቱ ሐዳር ምን ይመስላችኋል ሐዳር ሌላ ደግሞ ምንድነው ትዳር ነው በትክክል ትዳር ለምሳሌ የሆነ ሰው ታወቃችሁ ምናምን ነገር እንዴት ነው ታዲያ ሰላም ነው ወይ ኑሮ እንዴት ነው ምናምን ከዛስ ማን ነው ትዳር አለሽ ለማለት ስትፈልጉ ሐዳር አለክዶ ኦኬ ሐዳር አለኪ ወይ ደግሞ ሐዳር አለክዶ እንላለን ማለት ነው ሐዳር አለክዶ አይ አና የብለይን ልትል ትችላለች የለኝ ማለት ነው አለኒ ልትልም ትችላለች አለኝ ማለት ነው ኦኬ አለኝ የብለኝ የለኝም ናይስ የለኝም ኦኬ ሐዳር አለክዶ ትዳር አለሽ ሐዳር የብለኝ ትዳር የለኝም ሐዳር አለኒ ትዳር አለኝ ኦኬ አዳር ራሱ አዳር ማለት ነው አዳርና ትዳር ሁለቱም ይሆናል አዳር ትዳር ማለት በትግርኛ ሐዳር ነው ሐዳር ሰው ሰናይ ሐዳር ስንል ሰናይ ሌሊት አይሚን መልካም ሌሊት እያለን ነው ወይ ደግሞ መልካም አዳር እንደማለት ነው የሚሆነው መልካም አዳር ኦኬ ያ ውሽማ ነው ውሽማ ነው ውሽማ ለክደው አይባልም ነውር ነው አይባልም ውሽማ አያስፈልግም ኦኬ ትዳር ነው የሚያስፈልግ እሺ ስለዚህ አለኒ የብለይን የሚለውን ያዙ የለኝም አለኝ ኦኬ ናይስ እሺ ሌላኛው ጧት ላይ ነው የሚሆነው ሰላምታ እንግዲህ የተለዋወጥን ነው ጧት ላይ እንደምን አደርክ እንደምን አደርሽ እንደምን አደራችሁ ለማለት እንዴት ነው የምንጠቀመው ለምሳሌ በወንድ እንጀምር እንደምን አደርክ how to say እንደምን አደርክ ኦኬ እንዴት ነው የምንጠቀመው እሱን እንደምን አደርክ በአማርኛ እንደምን አደርክ በትግርኛ ምን ሊሆን ይችላል እንደምን አደርክ ያ በትክክል ከመይ ሐዲርካ ናይስ ከመይ ሐዲርካ ለወንድ ነው ወንድ ኦኬ ለሴት ደግሞ ሲሆን ሴት ከመይ ቀጥሉበት ከመይ ማለት በነገራችን ላይ እንዴት ማለት ነው ከመይ ራሱ ብቻው ማለት ነው እንዴት ማለት ነው ለምሳሌ ከመይ ናብዚ መጽኻ እንዴት ወደዚህ መጣ ሊሆን ይችላል ከመይ ናብዚ መጽኻ እንዴት ወደዚህ መጣ ከመይ ጉዳይ እንዴት ነው ኦኬ ሶ እንዴት የሚለውን ትርጉም ነው ያለው ከመይ ማለት ስለዚህ ከመይ ሐዲርካ እንደምን አደርክ ከመይ ሐዲርኪ ለሴት
ሓዲርኪ ናይስ ከመይ ሓዲርኪ ሴት ናት እቺ ኦኬ ሶ ከመይ ሓዲርኪ ማለት እንችላለን በዚህ መልኩ ከመይ ሓዲርኪ የስ ለብዙዎቹስ እሺ ለብዙዎቹ አሁን ብዙ ናቸው ኦ ሰላም ሁለት ወይ ከሁለት በላይ ከሆነ ብዙ ነው አይደለም የሚባለው ስለዚህ ለነዛ ሰዎች እንዴት ነው እንደምን አደራችሁ ከምንላቸው በትክክል የስ ኩዘይ ከመይ ሓዲርኩም ከመይ ሓዲርኩም ብዙ ያ ለብዙ ከመይ ሓዲርኩም ደህና ዲኹም ከመይ ለኹም ሰላም ዲኹም እንላለን በነገራችን ላይ ትግርኛ በፕራይቬትም ሆነ በግሩፕ መማር ሐሳብ ያላችሁ ከሆነ በባዮ ላይ ባለው ስልክ ቁጥር መደወል ትችላላችሁ የትግርኛ ደግሞ እንደዚሁ በክፍል ከዚህ በኋላ በክፍል እንትን ይሄ ዩቲዩብ ላይ ማስቀመጥ ነው የሚሆነው ባዮ ላይ ሊንክ አለ በዛ ገብታችሁ መከታተል ትችላላችሁ እሺ ከዚህ በተጨማሪ አማርኛም መማር የምትፈልጉ ብዙ ልጆች ከሱዳንም ከአረብ ሀገርም ከዚሁም አዲስ አበባ አዲስ ከሌላ ሀገር የመጡ ወንድሞች እህቶቻችን መማር ይፈልጋሉ እና እናንተ መማር የምትፈልጉ ከሆነ መደወል ትችላላችሁ ቻይንኛ ደግሞ በዋናነት እናስተምራለን ኦኬ እኔ ራሴ ነኝ ማስተምረው ሶ ቻይንኛ ከሌቭል 1 እስከ ሌቭል 4 ከኤችኤስኬ 1 እስከ ኤችኤስኬ 4 መማር የምትፈልጉ ከሆነ ምናልባት ቢበዛ ኤችኤስኬ 4 ለመድረስ 1 አመት ይበቃችኋል ካልሆነ ደግሞ ኤችኤስኬ 1 እና 2 በ6 ወር ጨርሳችሁ ከዛ ቀጥላችሁ ሌላ ጊዜ ደግሞ መቀጠል የምትችሉበት ሁኔታ አለ የቀን የለ አመሰግናለሁ ማለት ነው የቀን የለ ናይስ ያ ባዮ ላይ ስልክ ቁጥር አለ ሊንክም አለ በዛ ማግኘት ትችላላችሁ ናይስ ስለዚህ ሰላምታዎቹ በዚህ መልኩ ማቅረብ እንችላለን ከመይ ሓዲርካ ከመይ ሓዲርኪ ከመይ ሓዲርኩም ናይስ በጣም አሪፍ ቀጥሎ ለምሳሌ አሁን እንደዚህ ዲያሎግ ከሰው ጋር ተገናኝታችሁ ምናምን ማውራት ስትጀምሩ እንደዚህ ሊሆን ይችላል የምታወሩት ማለት ነው ላንብብላችሁ እኔ ሁለት ሰው ሆኜ ማለት ነው አብርሃምም ሳራም ሆኜ ላወራ እችላለሁ ለምሳሌ አብርሃም ምን ብሎ ሊጀምር ይችላል ሰላም ሳራ ከመይ ሓዲርኪ ከዚህ ጋር ተያይዞ ማለት ነው ሰላም ከመይ ሓዲርኪ ሳራ አላት እሷ ደግሞ ጽቡቅዬ ንስኻ ከመይ ኣለኻ ኦኬ እኔ ደህና ነኝ አንተ እንዴት ነህ ልትለው ነው ማለት ነው አብርሃም ደግሞ አነ እውን ጽቡቅዬ እኔም ደህና ነኝ ወይ ደግሞ ጥሩ ነው ያለሁት ናቤት ኸዲ ኣለኺ ኦኬ ይሄ ደግሞ ስንጠይቅ እንጠቀምበት ነው ይሄ ወዴት እየሄድሽ ነው የሚለውን ነገር ማለት ነው ናቤት ኸዲ ኣለኺ ወዴት እየሄድሽ ነው እሷ ደግሞ ናብ ስራሕ ይኸይድ ኣለኹ ንስኻ እኔ ወደ ስራ እየሄድኩ ነው አንተስ እየሰማችሁኝ ነው አይደል ዲያሎጉ አሁን የማዳመጥ ነገር ነው እዚህ ጋር ፈተናው ማለት ነው አነ ድማ ናብ ቤት ትምህርቲ ይኸይድ ኣለኹ አለ እሱ ምን ማለት ነው ይሄ ተርጉማችሁታል ሰምታችሁኛል አነ ድማ ናብ ቤት ትምህርቲ ይኸይድ ኣለኹ ኦኬ እኔ ደግሞ ወደ ትምህርት ቤት እየሄድኩ ነው ማለት ነው ኦኬ የሰማችሁ ሰምታችኋል ማለት ነው አሁን አማርኛ ትግርኛ ማዳመጥ ጀምራችኋል ማለት ነው ከዛ ሳራ ደግሞ ቀጠለችና ሕራይ በል ሰናይ መዓልቲ ይኹነልካ እሺ በል በቃ ሰናይ ቀን መልካም ቀን ኦኬ መልካም ቀን ይሁንልህ አለች ከዛስ እሱ ምን አለ አሜን ሰናይ ናይ ስራሕ መዓልቲ ኦኬ አሜን ሰናይ ናይ ስራሕ መዓልቲ መጨረሻ ላይ ሰናይ ናይ ስራሕ መዓልቲ ኦኬ ሰናይ ናይ ስራሕ መዓልቲ ምን ማለት ነው መልካም የስራ ቀን እንደማለት ነው መልካም የስራ ቀን ሰናይ ናይ ስራሕ መዓልቲ ኦኬ yes ምናልባት ራሴ ያዘጋጀሁት ትንሽዬ ለጀማሪ የምትሆን መጽሐፍ አለችኝ የትግርኛ ወደ አማርኛ ኦኬ ትግርኛ በአማርኛ ተርጉሞ ማለት ነው ምናልባት መጽሐፉ ከጨረስኩ በኋላ በደንብ ኤዲት ከተደረገ በኋላ
ምናልባት ለእናንተም መማር ለምትፈልጉ ቋንቋውን ማወቅ ለምትፈልጉ ያ ማካፈላችሁ ይሆናል። ኦኬ ናይስ ታንክ ዩ ሲሲ አመሰግናለሁ። የቀን የለይ። እሺ አሁን ደግሞ ቁጥሮቹን እንቀጥላለን። ቁጥሮች ከአንድ እስከ እንግዲህ ሰላምታ በዚህ መልኩ በቃ ማውራት ነው። ይሄ ነው። ይሄንን ደጋግማችሁ ስትለው ትለምታላችሁ። ኦኬ አሁን ቁጥሮችን መቼስ ብዙዎቻችሁ ቁጥር ታውቃላችሁ አይደለ? የትግርኛ ቁጥሮች ታውቃላችሁ። ኦኬ ዮዳሄ ታንክ ዩ ሲሲ የቀን ሰው ሓደ ቁጥር በነገራችን ላይ እዛው ነው። ቁጥር በትግርኛ ቁጥሪ፣ በአማርኛ ቁጥር። ናይስ። ምን ልጋብዝሽ ለማለት ምን እንላለን? ናይስ። ምን ልጋብዝሽ? እንታይ ክጋብዘኪ። እንታይ ምን ማለት ነው? እንታይ ክጋብዘኪ። ምን ልጋብዝሽ ማለት ነው። ምን ልጋብዝሽ። ኦኬ ምን ልጋብዝሽ። እሺ ይሄ ለወንድ ነው። አይምን ለሴት ወንድ ሆኖ ለሴት ምን ልጋብዝሽ ሲል ነው የምንጠቀመው። እሺ ሴት ደግሞ ለወንድ ልትጋብዝ ትችላለች። ለወንድሟም ለጓደኛዋም ሊሆን ይችላል። እሺ እሷ ደግሞ ምን ትላለች? እንታይ ክጋብዘካ። እንታይ ክጋብዘካ ደግሞ ለወንድ ነው ማለት ነው። ወንድ ሴት። ኦኬ ክጋብዘኪ ከተባለች ሴት ነች ተጋባዥዋ ማለት ነው። እንታይ ክጋብዘኪ ብዙ ጊዜ አይታችሁ ከሆነ ትግርኛ ላይ ለሴት ሲሆን ኪ ነው የሚሆነው የሚበዛው። ኪ ልክ አማርኛ ላይ ሽ እንደሚበዛው እንዴት ነሽ፣ ደህና ነሽ፣ ወዴት ነሽ ሽ ይበዛል አይደለ? ሺ ይበዛል አማርኛ ላይ። ልክ እንደዚሁ ትግርኛ ላይ ደግሞ ኪ ነው የሚሆነው። ሴት ለሴት ሲሆን ኪ ነው የሚሆነው። ኦኬ ለወንድ ደግሞ ካ ነው የሚሆነው ማለት ነው። በአማርኛ ደግሞ ህ ይበዛል ለወንድ ሲሆን ህ። እንዴት ነህ፣ ደህና ነህ፣ ወዴት ነህ። ኦኬ ገባችሁ? በትግርኛ ደግሞ ናበኢኻ፣ እንታይ ኢኻ፣ ከመይ ኢኻ። ኦኬ ኻ ለሴት ኺ ወይ ደግሞ ኪ ሊሆን ይችላል የምንጨምረው። ሰው እዚህ ጋርም እንደዚህ ነው። እንታይ ክጋብዘኪ ሴት ናት ተጋባዥዋ። ምን ልጋብዝሽ ማለት ነው። እንታይ ክጋብዘኪ። ናይስ። ለወንድ ደግሞ እንታይ ክጋብዘካ ልንል እንችላለን። እሺ ሌላ የምትጠይቁት ነገር አለ? ካልሆነ ሌላው ልቀጥል ነው። ሌላ አሁን ትግርኛ መናገር ወይ ደግሞ በትግርኛ ለመግለጽ ፈልጋችሁ የተቸገራችሁበት ፓርት ምንድን ነው? ወይ ደግሞ ቃል ከሆነም እንደዚሁ የለም። ናይስ። ሰው ወደ ቀጣይ እናልፋለን። የስ ቁጥሮችን እናያለን። 1 እስከ 10 ቢያንስ ለዛሬ 1 እስከ 10 ካየን በቂ ነው አይደለ? ከ1 እስከ 10 ስለዚህ 1 2 3 4 5 6 7 8 9 10 ኦኬ ሶ 1 እስከ 10 ቁጥሮች በትግርኛ እንዴት ነው የምንቆጥራቸው የሚለው እናያለን። ለምሳሌ ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ፣ ሓሙሽተ፣ ሽዱሽተ፣ ሸውዓተ፣ ሸሞንተ፣ ትሽዓተ፣ ትሽዓተ፣ ዓሰርተ አለቀ። በዚህ መልኩ ነው ትግርኛ ቁጥሮችን የምንቆጥራቸው። ይሲ ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ፣ ሓሙሽተ፣ ሽዱሽተ፣ ሸውዓተ፣ ሸሞንተ፣ ትሽዓተ፣ ዓሰርተ። እዚህ ጋር ምንድን ነው የምታዩት? ልክ መጨረሻ ላይ ከአንድ ውጪ መጨረሻቸው ላይ ተ አለ ማለት ነው። ተ ኦኬ የስ ተክላይ ትችላለህ ትግርኛ ምንም ጣጣ የለውም። አባትና እናትህ እንደው
ምናልባት እቤት ቢያወሩ የምትለምድ ይመስለኛል። ቋንቋ በመስማት በመለማመድ በማውራት ዴይሊ በማውራት ነው የሚለመደው። አሁን አልረፈደም፣ አንተ ትለምዳለህ ብዬ አስባለሁ። ክልተ ሰለስተ ሉክ ሓደ ክልተ ሰለስተ አርባዕተ ሓሙሽተ ሽዱሽተ ሸውዓተ ሸሞንተ ትሽዓተ ዓሰርተ ሁሉም ጋር አንድ የሚያደርጋቸው ምንድን ነው? ቁጥሮቹ ላይ ምን አለ? መጨረሻ ላይ ተ አለ ማለት ነው። ተ ናይስ። አሁን ዓሰርተ ብለን ከዛ እንደ አማርኛ ነው አሁን ባይዘው እንደ አማርኛ ከዛ ዓሰርተ ሓደ ዓሰርተ ክልተ ዓሰርተ ሰለስተ ዓሰርተ አርባዕተ ዓሰርተ ሓሙሽተ ዓሰርተ ሽዱሽተ ዓሰርተ ተጣበቀ መሰለኛ ናይስ ራክ ላድርገው እዚህ ጋር ዓሰርተ ሓደ ዓሰርተ ክልተ ዓሰርተ ሰለስተ ዓሰርተ አርባዕተ ዓሰርተ ሓሙሽተ ዓሰርተ ሽዱሽተ ኦኬ ዓሰርተ ሽዱሽተ ዓሰርተ ሸውዓተ ይሄን ነው ራሱ ማምጣት ማለት ነው። ዓሰርተ ካልም በኋላ ይሄኛው መጨመር ነው አይደለ? ብዙ መሄድ አያስፈልግም። እስከዚህ ካወቃችሁ በቂ ነው። ከዛ ተማሳይ ስለሆነ ዓሰርተ ሓደ ዓሰርተ ክልተ ዓሰርተ ሰለስተ ለብቻ ማለት ነው። ዓሰርተ ብለን ሓደ ዓሰርተ ክልተ ዓሰርተ ሰለስተ እያለ ይሄዳል ማለት ነው። እስከ ስንት 20 ድረስ 20 ምን ይባላል? 20 ዒስራ አሁን ይሄ ነው ልዩነት። አሁን እዚህ ጋር ልዩነት ይፈጠራል። ዒስራ ካለም በኋላ ልክ እንደ ዓሰርተ ሓደ ዓሰርተ ክልተ እንዳልነው አይሄድም። አሁን ዒስራ ብለን ዒስራ ሓደ ዒስራ ክልተ አይባልም ማለት ነው። ዒስራ ሓደ ዒስራ ክልተ አይደለም የሚባለው። ሉክ የሚባለው እንዴት ነው ታዲያ? ዒስራ ለምሳሌ ዒስራን ሓደን ዒስራን ሓደን ዒስራን ሓደን ኦኬ ዒስራን ክልተን ዒስራን ክልተን ምንድን ነው የጨመርነው? እዚህ ላይ ዒስራ የሚለው ላይም እንጨመርን መጨረሻው ላይም እንጨመርን አያያዝ ነው። በምን በን አያያዝ ነው ማለት ነው። ዒስራን ሓደን ዒስራን ክልተን ዒስራን ሰለስተን ዒስራን አርባዕተን አያችሁ ልዩነቱ? እንደዚህ አሁን ዓሰርተ ሓደ ዓሰርተ ክልተ ስንል ክፍት ነው፣ ን የለውም። ዓሰርተ እንጠራለን ከዛ ሓደ ዓሰርተ ክልተ ዓሰርተ ሰለስተ ዓሰርተ አርባዕተ ዓሰርተ ሓሙሽተ ይሄኛው ግን ይለያል። ዒስራ ካለ በኋላ ያለው ይለያል። ዒስራን ሓደን ዒስራን ክልተን ዒስራን ሰለስተን ዒስራን አርባዕተን ዒስራን ሓሙሽተን ዒስራን ሽዱሽተን ዒስራን ሸውዓተን ዒስራን ሸሞንተን ዒስራን ትሽዓተን ሰላሳ ነው። በአማርኛም 30 ነው። ኦኬ በትግርኛም 30 ነው። 30 ኦኬ ከዛ በኋላ 30 ሓደን ልክ እንደዚህ ይቀጥላል ማለት ነው። ዒስራን እንዳልነው እዚህ ጋር ዒስራን ሓደን እንዳልነው 30 ሓደን 30 ክልተን 30 ሰለስተን ይቀጥላል። ከዛስ 40 ነው። 40 ኦኬ 50 ዘ ኦንሊ ዲፈረንስ ምንድነው? እዚህ ጋር 50 በአማርኛ ሲሆን ደግሞ የ50 ሜቢ በእንደዚህ ጻፍ ይሆን 50 በአማርኛ ይሄም ራሱ እንደዛ ነው የሚነበበው። አማርኛ ላይ ያው ዞሮ 50 ነው። ይሄም 50 ነው፣ ይሄም 50 ነው። ተመሳሳይ አይደለ? ተመሳሳይ ነው። በትግርኛ ግን ሲሆን ይሄኛው አምሮሃ ሲኖር ትንሽ አክሰንት ልዩነት አለው ማለት ነው። 50 አንዴ በአማርኛ 50 ነው እንዴ ይባል? 50 ነው እንዴ? እኔ እኮ 50 ነው የምለው። ስለዚህ አልችልበትም ማለት ነው። አልቻልኩበትም። 50 ነው። ኦኬ 50 በትግርኛ ሲሆን 50 ይሆናል። ኦኬ ዞሮ ይሄ የትግርኛ ክላስ ማደል 50 በትግርኛ 50 ነው የሚባለው። ከዛስ 60 ያው 60 ነው። በአማርኛም 60 ነው። 70 ደግሞ በትግርኛ 70 ያ 60 ግን በትግርኛ ሲሆን 60 ሊሆን ይችላል። 60 ብዙ ጊዜ በተለምዶ 60 ሊሉ ይችላሉ። እንደ አማርኛ ሊሆን ይችላል ግን 60 ነው። 70 ታንክ ዩ ያ ሲሲ የቀንደለይ 70 ከዛ በኋላ
ሰማንያ ነው። ሰማንያ ነው። አማርኛም ትግርኛም ተመሳሳይ ሰማንያ። ከዛ በኋላ ቴስዓ ከዛ በኋላ ሰማንያ ነው። አዎ ቴስዓ ደግሞ ዘጠና ቴስዓ ዘጠና ነው። ዘጠና ቴስዓ መጨረሻ ላይ መቶ ነው። መቶ ምን ይባላል? መቶ ምን ይባላል? እስቲ ንገሩኝ። መቶ በትግርኛ መቶ ምን ይባላል? ሚኢቲ ሚቲ ሳይሆን ሚኢቲ is equals to 100 ማለት ነው። ሚኢቲ ሓደ ሚኢቲ ኦኬ ያ እንደዛ ማለት ይቻላል። ሓደ ሚኢቲ ኦኬ። በጣም አመሰግናለሁ እስካሁን ከኔ ጋር ስለቆያችሁ ስለተማራችሁ ደስ ብሎኛል። ምናልባት ቻይንኛም ትግርኛም ሌላም ቋንቋ መማር የምትፈልጉ እንግሊዝኛም እንደዚሁ ለጀማሪ ገና ጀማሪ ለሆናችሁ ከኔ ጋር መማር ትችላላችሁ። ኦኬ በተለይ ደግሞ ቻይንኛ እና ትግርኛ በዋናነት መመዝገብና መማር ትችላላችሁ። ዘጠና ቴስዓ ያው እዚህ ጋር አለች። ቴስዓ ዘጠና ኦኬ ናይስ። ለዛሬ የነበረ ክላስ እዚህ ያበቃል ማለት ነው። ቀጣይ ደግሞ በእንደዚሁ በክፍል የሚቀጥል ይሆናል። የቀጣይ ሰው ይበለን። ምናልባት ግን ፎርማል ክላስ ለመውሰድ በኦንላይን ክላስ መማር የምትፈልጉ ከዚህ ሳይሆን በቴሌግራም በላይቭ ቴሌግራም ቪዲዮ ኮል መማር የምትፈልጉ ካላችሁ ኮንታክት ማድረግ ትችላላችሁ። ኦኬ ቴንክ ዩ አመሰግናለሁ። የቅኔል አሚር ሐወይ ስለዚህ ለዛሬ የነበረን ክላስ ይሄን ይመስላል። ንሎም ዝነበረና ክላስ በዚህ አብቂዑሎ ኣብዚ ተዛዚሙሎ ቀጻሊ ክላስ ክንራኸብ ኢና። ስለዚህ ክሳብ ሽዑ ሰናይ ለይቲ ደሓን ሕደሩ ቻው ሰናይ ግዜ ይቀኒየለይ ናይስ يغني لي سيسي يغني لي زمحتي تشاو بلو سناي